ዛሬ ጽናትን ይዤላችሁ መጥቻለሁ ማለት ነው። ጽናትና ኪራ ታርቀው ደስ የሚል ጊዜ እያሳለፉ ነው ማለት ነው። ፍቅራቸውን አንድ ላይ ሆነው ውድ ቤተሰቦቼ የኪራና የጽናት ያው ተጣልተው እንደነበር እናቅ ነበር ማለት ነው። አዲስ ፍቅረኛ ውሽማ ይዞ መጥቶ በሱ ምክንያት ራቅ ብለው ነበረ ጽናት ማለት ነው። በጣም ተበሳይታ ነበር ማለት ነው። አሁን ወደ ራሱ ተመልሷል ማለት ነው። እውነቱን አስረድቷት እውነቱን ነግሯት ማለት ነው። እሷም አብረው ፍቅራቸውን ጊዜ እያሳለፉ ይገኛሉ ኪራና ጽናት ማለት ነው። በተኙበት እንግዲህ አዲስ ፍቅረኛ ግን አኳኩታ እንኳ አገባም እንዴ ፍቅራቸውን እንዳያጣጥሙ አደረገቻቸው ማለት ነው። ውድ ቤተሰቦች እነሱ ፍቅራቸውን እያጣጣሙ ነበረ። እሷ ግን በሩን ብርግድ አርጋ ስገባ ተቋረጠ ፍቅራቸው ማለት ነው። ውድ ቤተሰቦች ይቺ ተንከሴስ ልጅ ማለት ነው አሁን ላይ አብራቸው ነው ያለችው ማለት ነው። ቤት ውስጥ ማንም የለም ማለት ነው። አብራን ያለችው እነሱ ጋር ማለት ነው። እዚሁ ተቀምጣለች ማለት ነው። እዚሁ አግዘናታል፣ እዚሁ መቀመጥ አለባት እያሉ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ዛሬ ደግሞ ጽናትን ክፍል 85ን ይዤላችሁ መጥቻለሁ። ጽናትና ኪራ እንግዲህ ውድ ቤተሰቦቼ ያሉበት ሁኔታ ሌላ ዓለም ላይ ነው ያሉት ማለት ነው። ታርቀዋል ማለት ነው። በፊት ላይ እንደተጣሉ ነበር የምናውቀው። አሁን ላይ ግን ታርቀው አንድ ላይ ሆነዋል። በነገራችን ላይ ሙከይፍ እየጮኸ ነው። ይቅርታ እንግዲህ ጊዜ ወቅቱ የሙቀት ሰዓት ስለሆነ አንችልም ማለት ነው ያለ ሙከይፍና ሙከይፋችን ደግሞ ትንሽ ድምጽ ያስገባል ማለት ነው። ለዛ ነው እና ውድ ቤተሰቦቼ ኪራና ጽናት በመታረቃቸው በጣም ደስ ብሎኛል። ናሆምና ምሩም ደግሞ ለምንድነው ስራ አትስሪ እያልኩሽ የምትሰሪው ብሎ ጠይቋታል ማለት ነው። ምሩ ደግሞ እንዴ ምን ማለት ነው? ሴት እኮ ነኝ እና ሴት አይደለሽም ብዬሻለሁ ወይ እያላት ነበር ማለት ነው። እነሱ ደግሞ ፍቅራቸው በጣም ደስ የሚል ነው ማለት ነው። ፍቅራቸው አሁን ላይ በጣም ደስ የሚል ጊዜ ደስ የሚል እንትን እያሳለፉ ይገኛሉ ማለት ነው። ውድ ቤተሰቦቼ በጣም ነው የተመቺ ማለት ነው። እነሱ ውድ ቤተሰቦቼ ማለት ነው ማለት እኔ እንጃ የኪራና የጽናት አንድ ላይ መሆን በጣም እንትን ብሎኛል ማለት ነው። ውድ ቤተሰቦቼ አሁን ደግሞ እነሱ ሁለቱ አንድ ላይ እንዲሆኑ እየጠበቅኩ ነው ማለት ነው። ምሩና እንትና አንድ ላይ ናቸው አሁን ማለት ነው። ቀጣይ ደግሞ የምንጠብቀው ሰርግ ክብሩንና የእንትናን ነው ማለት ነው። ይቺ ልጅ ግን ክብሩንም ልታሳስተ ይመስለኛል ማለት ነው። ይቺ አዲስ አፍቃሪ ተብዬዋ የኪራ አፍቃሪ ማለት ነው። ኪራ ቤት የመጣቸው እቺ ሲመስለኝ የሆነ ነገርም አላት ውድ ቤተሰቦቼ ማለት ነው። የሆነ ነገር አላት ብዬ እያሰብኩ ነው። አሁን ደግሞ ክብሩ በተኛበት ህዳ እጁን እየያዘችው ነበር ማለት ነው። እንዴ ልጁ እየሳቀ ነው እንዴ በዚህ ሰዓት እንዴት ይስቃል ምናምን እያለች ነበር ማለት ነው። አረ ከዛ ሲነቃባት እንዴ ማለት ምን ማለት ነው? ምን ታረጊያለሽ እዚህ ምናምን ይላታል። ሰኑ እንዳጋጣሚ ትመጣለች ማለት ነው። አሃ ጭራሽ እሱም ጋር ጀመርሽ ብላ ትወጣለች ማለት ነው። ሰኑ ላስረዳሽ፣ ምንም አይደል ሰኑ እየጠብቅኝ የማያለ እሱም ተከትሎ ይሮጣል ማለት ነው። ቆይ አንቺ እዚህ ምን ታረጊያለሽ ይላታል ማለት ነው። ማለት እንተ እኮ እየቃዥህ ነበር እያወራህ ስላየሁ ነው ትለዋለች ማለት ነው። ውድ ቤተሰቦች ይቺ ልጅ ግን ክብሩንም ለማማለል ይመስለኛል ነገረ ስራዋ ሁሉ አሁን ላይ እንግዲህ ሁላችንም እንደምናውቀው እንደምናየው ማለት ነው። ውድ ቤተሰብ እየተጣሉም እየተደባደቡም አንድ ላይ ናቸው ማለት ነው። በእርግጥ በፍቅር መሀል ጸብ እንዳለ አትዘንጉ፣ አትርሱት ማለት ነው። ይጣላሉ መልሰው ደግሞ ይታረቃሉ። ምንድን ነው ይህ እንትን የሚል ነገር የለም ማለት ነው። ያለ የነበር ነው። እየተጣላንም እየተዋደርንም መለያየት እንዳለ መርሳት የለብንም ማለት ነው። እና ኪራና ጽናት አሁን ላይ ታርቀው ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው ሁለቱ። በእርግጥ አዎ ሁል ጊዜ ይሰለቻል ማለት ነው። እሱ አንዴ ብቻ እንትን ተሰሰቱ ስህተት ሰርቶ መታረም አለበት፣ ከስህተቱ መታረም አለበት ማለት ነው። ኪራ በነገራችን ላይ ስህተት ይሰራል። ስህተት ሰርቶ ግን ከስህተቱ መታረም አይችልም ማለት ነው። ዛሬም እዛው ነገም እዛው ሲሆን ደግሞ ያስጠላል ማለት ነው። ውድ ቤተሰቦቼ እንግዲህ ጽናትና ኪራን አንድ ላይ አድርገናቸዋል ማለት ነው። ደስ ብሎኛል አንድ ላይ ሆነው ስለመጡ ማለት ነው። አንድ ላይ ስለሆኑ ማለት ነው። ውድ ቤተሰቦቼ እና አሁን ላይ እነሱን አንድ ላይ ስለሆኑ በጣም ደስተኛ ነኝ እኔ ማለት ነው። አሁንም ደግሞ ምሩና እንትን አንድ ላይ ናቸው፣ ግን ሰርጋቸውን እየጠበቅን ነው ማለት ነው። በቅርብ ቀን የምሩና የትናን ማለት ነው የናሆምን ናሆም እንግዲህ ምሩዬን በጣም ነው የሚወዳት። በፊት ላይ እሷም እንደዚህ ነበረ በጨዋታ ያው ፍቅር የሚመጣው ድንገት ነው ከየት መጣ ሳንለው እና ፍቅሯን ተቀብሏት አብረው እየኖሩ ነው አንድ ላይ ማለት ነው። አሁን የቀሩት ደግሞ እንትናናት ማለት ነው። እንትናነች የቀረችው ማለት ነው። ውድ ቤተሰቦቼ ይቺ ማነች
ኮሰረት የክብሩ ኮሰረት ማለት ነው። ሰኑ ነች የቀረችው። ሰኑ እናንተናን ደግሞ አንድ ላይ ማድረግ አለብን ማለት ነው። ውድ ቤተሰብ አንድ ላይ አድርገን ፍቅራቸውን እንዲያጣጥሙ አብረው እንዲያሳልፉ ጊዜ እንዲያሳልፉ ማድረግ አለብን ማለት ነው። ውድ ቤተሰቦቼ አብረው ካልሆኑ በፍጹም ማለት እነሱ ሁለቱ ይዋደዳሉ። ሰኑ ግን አሁን ሳታፈቅረው አትቀርም። ምክንያቱም እየቀናች ነው ማለት ነው። ውድ ቤተሰቦቼ የሆነ ቅናት ቢጤ እየጀማመራት ነው ሲመስለኝ ማለት ነው። እነሱ ሁለቱ አንድ ላይ ማድረግ አለብን እያልኳችሁ ነው ማለት ነው። ሰኑና እንትናን ማለት ነው አንድ ላይ ማድረግ አለብን። እነሱ ሁለቱ አንድ ላይ መሆን አለባቸው፣ ሰኑና ክብሩ ማለት ነው። ምክንያቱም ሁለቱ አንድ ላይ ካልሆኑ አይዶን ነው የምናይባቸው ነገር የሆነ ነገር አላቸው ሁለቱም ማለት ነው። ይፋቀራሉ፣ ይዋደዳሉ፣ ግን እሳ መጠያየቅ አቅቷቸዋል ማለት ነው። ውድ ቤተሰቦቼ መቀባበል አቅቷቸዋል እና አንድ ላይ ማድረግ አለብን እነሱ ሁለቱም ማለት ነው። ውድ ቤተሰብ ከሁለቱም ጎን መቆም አለብን ማለት ነው እላችኋለሁ ጋይስ። ምክንያቱም አንድ ላይ እነሱ ሆነው ደግሞ ስናያቸው ለእኛም ለተመልካችም ደግሞ ደስ ይለናል ማለት ነው። አሁን ላይ ሰኑ ክብሩን በክብሩ የሚያደርጋቸውን ነገሮች ክብሩን በቃ የምታናግረው እንደ ሌላ ጊዜ ምናምን አይደለም፣ ኮስተር ያለች ነው ማለት ነው። ፍቅር ሳይጀማምራት ሳይነካካት አይቀርም ነው። እሱም ብሏታል አንድ ቀን እጅ ላይ ትወርቂያለሽ ስላላት አሁን መውደቂያዋ ነው መሰለኝ። እና ደግሞ እንትና ሻይ ቡና ሌላት ጋብዟት ነበረ ማለት ነው። ቅዱስ ጋር የሄደችበት እንግዲህ ምክንያት ለምን ይመስላችኋል? ውድ ቤተሰቦቼ ማለት ነው ቅዱስ ጋር ሄዳ ውድ ቤተሰብ ሻይ ቡና ብሎ እንትን ብሏት ካደም አድርጓት ነው ማለት ነው የመጣው። እዛ ሄዳ ነበርና እሷን እንትን ብሎ ጋብዟታል ማለት ነው። ሰኑ ጋር ይሄን ሆቴል እኮ እንትን አልንበት፣ ይሄን ሆቴል ተመላለስንበት እያላት ነበር ማለት ነው። ውድ ቤተሰቦቼ አዎ ሆቴሉን በጣም እየተመላለሱበት ነው ማለት ነው። ከሱም ጋር አሁን ላይ ጀምራለች መሰል ውድ ቤተሰብ ማለት ነው። ሁለቱ በፊት ላይ ምንም እንደሌለ ነበር የምናውቀው፣ ግን አሁን ላይ ሁለቱ እንግዲህ አንድ ላይ ሆነው ፍቅራቸውን ሊያጣጥሙ ተነስተዋል ማለት ነው። ውድ ቤተሰቦች ሰኑ እባክሽን ወደ የክብሩን ፍቅር ክብሩን ባትጎጁ ከዚህ በላይ እላለሁ ማለት ነው። ሰኑ ክብሩ ይወድሻል ማለት ነው። አዎ ይወዳታል፣ በደንብ ነው የሚወዳት እንጂ ውድ ቤተሰቦች ማለት ነው ይወዳታል፣ ግን እሷ እንትን አላለችውም ማለት ነው። ውድ ቤተሰብ ለሱ ማለት አላ የሆነ በቃ ምን ብዬ ልንገራችሁ፣ ምንም ከምን ልንገራችሁ እየተቀበለችው አይደለም ማለት ነው። አሁን ደግሞ የኪራ ውሽማ ማለት ነው ውድ ቤተሰቦች ስሟን ቄስ የጥራውና ጨብራሬዋ ማለት ነው። እና እሷን አልወደድኳትም እኔ እንደኔ ተናገሪ ካላችሁ። ስለዚህ እሷ እንግዲህ አሁን ላይ እያማለለች ወንዶችን ትገኛለች ማለት ነው። ያው እሷም ተናግራለች ሴተኛ ዳሪ ነኝ ብላለች ማለት ነው። እንደዛ ደግሞ ከባድ ነው። ጽናትም ደግሞ ከሱ ትወጫለሽ፣ እኔ እኮ ወድጄው ፈቅጄው አይደለም የገባሁበት ብላ ታለቅሳለች ማለት ነው። ጽናትም ደንግጣ ደግሞ ታቅፋታለች ማለት ነው። ጽኑዬ እንደዚህ ማትበይ ቆይ ምን ሆነሽ ነው ትላታለች ማለት ነው። ሁለቱ እንግዲህ ውድ ቤተሰቦቼ ተነጋግረው ተጠያይቀው ይቅርታ ተጠያይቀው እንትን ይላሉ ማለት ነው። ውድ ቤተሰቦቼ ያው እሱም ወዶ ፈቅዶ ስላልሆነ ማለት ነው። ውድ ቤተሰብ በነገራችን ላይ ሰኑ ከእንትና ፍቅር ድብና አድርጎ ነው የያዛት ከክብሩ። እሱም ይወዳታል ያፈቅራታል ማለት ነው። ግን አሁን ላይ ያሉበት ሁኔታ ውድ ቤተሰቦቼ ገና ትንሽ ይቀራቸዋል ማለት ነው። ስለዚህ አሁን ላይ ደግሞ እነሱ ሁለቱ አንድ ላይ ቢሆኑ ደስ ይለናል። አንደኛ ለተመልካችም ጥሩ ነው። ሁለቱ አንድ ላይ ሆነው ፍቅራቸውን እያጣጠሙ እንትን እያሉ ሲመጡ በጣም ደስ ይላል። ጽናቶች ያስተምራሉ፣ ግን በመሀል ሌላ ሰው ሲያስገቡ ደግሞ እያስጠላ እየመጣ ነው ድርማው ማለት ነው። መስተካከል አለበት። ይሄ ኪራ ደግሞ ሌላ ሰው ይዞ ይመጣል። ዛሬ አንዲት ሴት ይዞ ከመጣ ለነገው ደግሞ ሌላ ሴት ይዞ ይመጣል ማለት ነው። ለምን ውድ ቤተሰቦቼ ማለት ነው እንደዛ ማድረግ የለበትም ማለት ነው። ውድ ቤተሰብ እነሱን ማስተካከል አለበት ማለት ነው። እባክህን ኪራ ጽንዬን አትጉዳብን። እኛ ጽናት ተጎዳይ ማለት አስበዋል። እኛ በጣም እንከፋለን ማለት ነው። ጽናት በጣም መልካም ነች። ጽናት በጣም መልካም ልጅ ነች። ለኪራ ያላት ከባድ ነው አመለካከቷ። በጣም ለኪራ ያላት አመለካከት የምር ነው የምላችሁ በጣም ከባድ ነው። እንግዲህ ወደ ሰኑ ስንመጣ ደግሞ የኔ ቅመም ሰኑዬ ማለት ነው፣ የኔ አበባ ማለት ነው፣ ደስ የምትለኝ እንትና ማለት ነው፣ ምሩዬ የኔ ቆንጆ
ናሆም እኮ በደንብ ነው የያዛት እንደ እንትና እኮ እንትን አይልም። ውድ ቤተሰቦቼ አይልከሰከስም እንደ ኪራ ነው እንጂ በደንብ ያልያዛት ጽናትን ናሆም እዛ እዚህ አይልም ማለት ነው። በጣም ነው የሚወዳት እንትናን ማለት ነው። ውድ ቤተሰቦቼ በጣም ይወዳታል ማለት ነው። እና ይሄን ይመስላል ጽናት። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።